ሽታውም ረመዳን አሹራ የሚባል ጾም ቁርአን ላይ ሽታውም የለም። ለምን እንደሚጾሙ ሙስሊሞች አልተነገረም። ምክንያቱ ምንድነው አልተነገረም። መቼ ይጀመር አልተነገረም። መቼ ያቁሙት አልተነገረም። የዘፈቀደ ሃይማኖት። ኦኬ ሶ ምንድነው እንድታውቁት የሚገባው እንግዲህ ከሙሐመድ በፊት የነበሩ ጣዖት አምላኪያን ይሄንን ጾም ይጾሙት እንደነበረ እዚህ ጋር በግልጽ ተቀምጧል። ከሙሐመድ በፊት የነበሩ አንዴ ይረብሻል። ይሰማል? አሁን የገባው ወንድማችን ይሰማል? ይሰማል? አይ ለማንኛውም ከዚህ በኋላ አልጠራህም ሌላ ነገር ስለሚመስል የሚሰማ ከሆነ መቀጠል ትችላለህ። አሁን የገባው ወንድማችን ኦኬ። ማስረጃ ብቻ ያላችሁ ሙስሊሞች ለምን ረመዳንና አሹራን ጾም እንደምትጾሙ ማስረጃ ካላችሁ መግባት ትችላላችሁ። እንግዲህ ሙስሊሞች በጣም የተከበረ ትልቅ ጾም ነው ብለው የሚናገሩለት ረመዳን ለምን እንደሚጾሙ እንኳን አያውቁት። ለምን እንደምትጾሙ አታውቁት። የምትጾሙት ብቻ እንዴት ነው ሙሐመድ ለእነሱም ጾም ተሰጥቷል ለእኔም ጾም መሰጠት አለበት ብሎ የራሱን ጀመረ። የግብዝ ጾም ማለት ነው። ለዛው የግብዝ ጾም እንዴት ነው ሙስሊሞች የሚጾሙት? አፋቸው እንዲገማ የአፋቸው ግማት በፈጣሪ ዘንድ እጅግ ተወዳጁ በጾም ሰዓት ምንድነው? የአፍ መግማት። ሉክ ጾም ተደነገገልን ብሎ መሐመድ ተናገረ። ከዛ በኋላ የዛ የአፋቸው ግማት ምንድነው? በፈጣሪ ዘንድ እጅግ ተወዳጅ ነው ብሎ መሐመድ ተናገረ። አሁን አፍ ስለገማና ስላልገማ ምንድነው ትርጉሙ? አፍን ተጉመጥምጠህ አፍን ታጥበህ መግባት ትችላላችሁ። ሙስሊሞች መግባት ትችላላችሁ። ኮሜንት ላይ እንትን ከምትሉ መግባት ትችላላችሁ። ማለት አፍ መግማቱ ጥቅሙ ምንድን ነው? አፋችሁ ካልገማ የጾማችሁ አይመስላችሁም ነው ማለት? እስልምና እኛ ንጹህ ሆነን አሁን ቅድም የገባችሁ አንዴ ሰምታችኋል አጣላ አይደለ? ራሳቸውን በጣም እንደ ጽድት እንዳለ እንደ ንጹህ መሐመድ እንኳን የሚጸዳዳ የነበረው በድንጋይ እንደነበረ በእርግጥ ላታቅ ትችላለች። ምክንያቱም አይነግሯቸውም እንደዚህ አይነት ነገር። አሁን ወደ ጾሙ እንመለስና ሲጾሙ እንኳን እንደ ግብዞች ነው የሚጾሙት። ከአፋቸው የሚወጣው ግማት፣ ከአፋቸው የሚወጣው ሽታ ፈጣሪ የሚወደው እንደዚህ አይነት ሽታ ነው። እንዴት ነው ከአፍ የሚወጣ ሽታ፣ ከአፍ የሚወጣ ግማት ፈጣሪ ሊወደው የሚችለው በምን መስፈርት ነው? መስፈርቱ ምንድን ነው? ምክንያቱም መጽሐፍ ቅዱስ ስትጾሙ እንኳን እንደ ግብዞች አትሁኑ ብሎ ይናገራል። ለምሳሌ የሙስሊሞችን የአፍ ግማት ላስረዳችሁ፣ ላሳያችሁ። ቡሃሪ 18000 ከ1000 1894 ኦኬ። እሺ እዚህ ጋር ምን ብሎ ይናገራል? መሐመድ ነው የተናገረው። እንግዲህ መሐመድ ምን ብሎ ተናገረ? ይችን አንዴ ላንብብላችሁ። The prophet added, by him in whose hands my soul is, ነፍሴ በእጁ በሆነችው እምላለሁ። ምን አለ? ነፍሴ በእጁ በሆነችው እምላለሁ። The smell coming out from the mouth of fasting person is better in the sight of Allah than the smell of the musk. ከሽቶ ይልቅ
ሙስሊሞች ሲጾሙ ካፋቸው ከሚወጣው ግማት ያፋቸው የሚወጣው ግማት ተወዳጅ የለም። ከሽቶ በላይ በአላህ ዘንድ ተወዳጅ የለም። ምኑ ካፋቸው የሚወጣው ግማት ማለት ነው። እኔ ማለት ያ ያፋችሁ ሽታ አንደኛ ጥቅሙ ምንድን ነው? ከንጽህና አንጻርስ ራሱ ከንጽህና አንጻር እንዴት ነው አፋችሁ እየሸተተ ከሰው ጋር ራሱ ኮሚኒኬሽን እና ኢንተራክሽን የሚኖራችሁ? ያ ምንድነው? አፉ የሚሸት ከሆነ ሉክ ኦኬ፣ ለሁሉም ጊዜ ያለው ነው የሚል ሰላም ነው። እንዴት ነው? እንዴት ነሽ? ሰላም ነው። ሙስሊም ነሽ? አይዋ ኦኬ። እሺ ምንድን አሁን ያልከው አፍ መግማት አላሰን ፈጣሪ ዘንድ ተወዳጁ ምናምን ያልከው ምን ለማለት ፈልገህ ነው አሁን አንተ? እና ሰው ጾሞ ሲውል አፉ መሽተት የለበትም? ያኔ አፉ አይሸተም ያለ ምግብ ዝም ብሎ ሲቀመጥ? አይ መጉመጥመጥ መታጠብ ይችላል። መጉመጥመጥ መታጠብ መፋቅ ይችላል። ቆይ ለምሳሌ አንተ ታስተምረው ይሄ እስኪ አንተ ከክርስትና መጽሐፍ ላይ ሲያንጣ እንዳው ጥርሳችሁን ፋቁ የሚለው ነብዩ ግን ሱና ችግር የለውም። እኛ ጋር ታጥበሽ ተቀብተሽ ነው የሚቻለው። አሳይሻለሁ። ችግር የለውም። ታጥበሽ ተቀብተሽ ቆይ አንዴ ቆይ ፋቁ የሚል አንጣ ቆይ ሰጥሻለሁ። ተረጋጊ አንዴ ተረጋጊ። ቆይሽ እኮ ተረጋጊ። ረጋቢ ታጠቢ ከተባለ ሁሉንም ነገርሽ ነው የምታጠቢው። ለይተሽ የምታጠቢው ጥፍርሽን ብቻ ታጠቢ። ኧረ አንዴ ተረጋጊ። ቆይሽ ቀስ በይ። ስትታጠቢ የምታጠቢው ምንድነው? ጥፍርሽን ብቻ ለይተሽ አታጠቢ። ጣትሽን ለይተሽ አታጠቢ። እግርሽን ለይተሽ አታጠቢ። እጅሽን ለይተሽ አታጠቢ። ታጠቢ ከተባለ እያንዳንዱ ንጽህናሽን መጠበቅ አለብሽ። እግርሽን ታጥበሽ ቀኝ እጅሽን አትተዩም። እግርሽን ታጥበሽ እጅሽን አትተዩም። የእናንተ ጥርስ አይታጠብም አይደለ? ኦኬ እሺ። አንቺ አሁን ስትጾሚ አላህ የሚወደው የማይሸታፍ ነው ወይስ የሚሸታፍ? ነገርኩ። ስለሚሸታ አፍ የተነገርክ ይሄ ተወዳጅ ነው የተባልከው። አፍ ተሸተተ አንተ አትጸየፉት። በስ አላህ ዘንድ አላህ የወደው ሳይሆን አንዴ ተረጋጊ። እንደዛ አይልም ሽቶ ነው የሚታየው። ለኛ ይሸተናል። ወይ ሐዲሱ አይልም። ችግር የለውም። ለምሳሌ አንቺ ስትጾሚ አፍሽ ቢሸት ነው የማይወደደው ወይስ ባይሸት ነው የሚወደደው? ያመሃል እንዴ? ግድ ይሽተት አላለም ግን ያኔ ተሸተተ። ግን ይሄ የሚሸተው አፋችሁ በስተአላህ ዘንድ ተወዳጅ ነው የተባለው። እሺ ስለዚህ አላህ ቀላል እኮ ጥያቄ ነው የጠየቅሽው። አሁን በተናገርሽው ላይ ነው የምጠይቅሽ። አላህ የሚወደው የሚሸታፍ ነው ወይስ የማይሸታፍ? ነገርኩህ እኮ ስለሚሸት ነው እየተናገረ ያለው። ተሸተተ እናንተ የምትጽፉት ያኔ የሚሸታችሁ በስተአላህ ዘንድ ተወዳጅ ነው ብሎ ዘጋው። ካልሸተተስ? ካልሸተተም ትጠይቃለህ ይላል እንዴ? ኦኬ ስለዚህ አላህ የሚወደው የሚሸተው ነው የማይሸተው? ነገርኩህ እኮ ሐዲሱ እያወራ ያለው ከሸተተና እኔም ጠይቅሽን ጥያቄ እኮ እየመለስልኝ አይደለም። ምንም የነገርሽ ነገር የለም። አላህ የሚወደው የሚገማ አፍ ነው ወይስ የማይገማ አፍ? ነገርኩህ። ይሄ ስለ ጾም ነው የሚያወራው። እኔ መቼ ስለሌላ ነገር ነው የሚያወራው አልኩኝ? አዎ ስለ ጾም ነው የሚያወራው። ሙስሊሞች ሲጾሙ ካፋቸው የሚገማው ሽታ በአላህ ዘንድ ከሽቶ በላይ ተወዳጅ ነው ብሎ ይናገራል። ለምሳሌ ሁሉም ሰው ሲጾም አፉ ላይ ሸት ይችላል። ጥርሱን የሚጉመጠመጥ የሚፍቅ ሊኖር ይችላል። የሚታጠብ ሊኖር ይችላል። ጽድት ብሎ የሚጾም ሊኖር ይችላል። ስለዚህ እነዛ ሰዎች ጥርሳቸው ላይ ሸት ይችላል። አፋቸው ላይ ሸት ይችላል። አፋቸው ላይ ሸት ይችላል። አንተ ጥሩ ልጅ ነህ። እረም ቆይ አሁን እዚህ ጋር ኧረ ተረጋጊ። ቆይ አንዴ ላብራራልሽ። ምንም ሀሳቡ ራሱ አልገባሽም እኮ። አንዴ ገብቶኛል። አሁን ዝም በል መጀመሪያ ሀሳቡ አሁን ያልከው ማለት ነው እኮ። ሀሳቡ ይግባሽ መጀመሪያ። አሁን ላስረዳ። ቆይ ሀሳብ መጀመሪያ ጥያቄ ምንድነው? እሺ ድገሚልኝ። አላህ የሚወድሽ ተጣፍ ነው ያልሽ ተጣፍ ነው ብለሃልና እዚህ ጋር ያልከውን ነገር አንድ ጊዜ አሁን ጥያቄን መጀመሪያ ድገሚልኝና ከዛ መልሽ። የሚጸዳዱ አፋቸው ላይ ሸት ይችላል። ይሄ አላህ ዘንድ ተወዳጅ እንደና አልከው። የሚሸት ተጸዳዱ ብሎ ያኔ እኛ ጥያቄን መጀመሪያ በደንብ አድሬስ አድርጊው። ጥያቄው ካልገባሽ መመለስ ስለማትችይ ማለት ነው። የሚገማ አፍ ነው የሚወደው ወይስ የማይገማ አፍ? አሁን ማይክ ሻንሽና መልሽልኝ። ያን ሸራፋ ጓደኛህን ካቲያን ሆኖ ነበር ያንገላገለው። ይሄን አንተን ምን ገላግለሃለን? ቆይ ያስየጋው ነበረ ብጥብጥ ያረገው በውሸት እየተቀደደ። አንተ ምን ለመቀደር ነው የምትሞክሩት? ማያ
ትጠፋላችሁ ከሚዲያ ገና። መልስ ጀግኖች ያነሽ መልስ እንግዲህ እስልምና ማለት ይሄ ነው። እስልምና በድንቁርና ሰዎች በድንቁርና የሚከተሉት ሃይማኖት እንደሆነ መመልከት ትችላላችሁ። እኛ ለምንጠይቀው ጥያቄ ምንድነው መልሱ ማለት ነው? ነብይ ሸራፋ ነው እህታችን። ሸራፋው የፊት ጥርሱ እንደተሸረፈ ላሳይሽ። ሊዘርፍ ሲሄድ ለሌብነት ሲሄድ ጥርሱን አራግፈው መንገጭላውን አራግፈው ደም በደም ሆኖ ነው የተመለሰው። የኛ በስታላ ዘንድ ይተው አስጸያፊ አይደለም። በስታላ ዘንድ አስጸያፊ አይደለም። ለሌብነት ሄዶ ነው ለሌላ አይደለም። አካላ በጎሎ ገነት አይገባም ይላል። ስለዚህ ሊሰርቅ ሲሄድ አንዴ ቆይ ምታርጊ ሊሰርቅ ሲሄድ መንገጭላውን አሉት። ከዛ በኋላ የፊት ጥርሱ ተሰባበረ፣ ጭንቅላቱ ደም በደም ሆኖ ልጁ ነች ጠራርጋ ያዳነችው ማለት ነው። ኢማጂን ለሌብነት ሄዶ ማለት ነው። ሰው እንዴት ለሌብነት ሄዳችሁ አስባችሁታል? ከዛ ጥርሱን አራግፈውለት ለእናንተ ስል ነው የተሰበርኩት ቢላችሁ ሙስሊሞች የሚያምኑት አሁን መሐመድ ጥርሱን ተሰበረ። እቻውን መሐመድ ሸራፋ እንደሆነ ወላቃ እንደሆነ አታውቅም። ለምሳሌ እኔ እንደውም ማስረጃ አሳይ ብሎኛል። ዛሬ ሳላሳይሽ አልቀርም። አራት ቸገር አቃለሁ እኛ ውድ ነብይ ለኛ ሲሉ ተሸርፈዋል። ስንት መስዋዕት አይደለም ሊዘርፍ ሄዶ ነው የተሸረፈው። ደምታዋል እግራቸው ጭንቅላታቸው ያልቆሰለ ሄዶ ሊሰርቅ ሲል ሌባ ምንድነው ሄዶ ቢዘረፍ ለኔ ነው። አሁን ለምሳሌ ቆይ አንድ እህታችን አንቺ ወንድምሽ ሊሰርቅ ሄዶ ጥርሱን አራግፎ ቢለቁት ለኔ ሲል ነው የተሰበረው ነው የምትይው? ነገርኩህ እኮ ሊሰርቅ ሄዶ አንድ ሌባ ዘራፊ ሄዶ ጥርሱ ቢሰበር ለኔ ብሎ ነው የምትይው? ነገርኩህ እኮ ክርስቲያን። አይ እኮ ጥያቄ መልሽልኝ። ለኛ ሲል ነው ጥርሳቸው የተሰበረው። አየህ ለኛ ፊዳ ሲሆኑ ጥርሳቸውን ሳይቀር መሳት ሰጡ። አንድ ሌባ ጥርሱ ቢሰበር ለኔ ብሎ ነው የተሰበረው ነው የምትይው? እሺ አንተ ጀግና እንግዲህ አንተ ጀግና ነህ። አሁን ለተናገርክበት እንግዲህ ክርስቲያን በማስረጃ ነው የሚያወራው። ስለዚህ ነብዩ ሊሰጥ ጥርሳቸውን ተሸረፉ ብለህ ሂድ። አሁን ቀጥታ ሐዲስ ምንም ችግር የለውም። እሺ መሐመድ ጥርሱ ተሰብሯል ብለሽ አታውቅም? ተሰበረ የሚለው መሐመድ ጥርሱ ተሰብሯል ብለሽ አታውቅም? ለመስረቅ ሂዶ ጥርሱ ተሰበረ የሚለው መረጃ እንግዲህ ክርስትና ዛሬ እውነት ይለይለታል ማለት ነው። ቆይ መሐመድ መጀመሪያ ጥርሱ እንደተሰበረ ታውቂያለሽ አይደል? እንኳን ነብዩ መሐመድና ያንተ አምላክስ ተገርፎ የለ እንዴ? ተሰብሯል መሐመድ እኮ እንደ መሐመድ ሊዘርፍ ሄዶ አይደለማ። እሱ ለኃጢአታችን ቤዛ ሆኗል፣ እኛን ለማዳን የኛን ኃጢአት ለመሸከም ሲል እንጂ ሊሰርቅ ሄዶ እንደ ወንበዴ አይደለም እንትን ያሉት ማለት ነው። መሐመድ ለምንድን ነው የተዘረፈው? ጥርሱን አውልቀው የሸኙት ለምንድን ነው? ወይ ኔትወርክ አንጣ ልሰርቅ ሄደ ያልከውን አንጣ ጎበዝ። እንግዲህ ይለይለታል። ልሰጥሽ ነው ልሰርቅ ያልከውን እንግዲህ ማስረጃ ሊወጣ ነው። ማሻአላህ ኧረ ምንም አታስቢ። ዛሬ ክርስትና እንግዲህ እውነት የሚናገር ከሆነ ይለያል። እሺ ነይ እስኪ ይሄን አንብቢልኝ እስኪ ይሄን አንብቢልኝ። አሁን ሊሰርቅ ሄዱ ያልከውን ከሐዲስ ማንጣ ዳይፍ ሐዲስ እንኳን ሳይህ አላለህም። ይሄ ዳይፍ ሐዲስ ነው። ዳይፍ ሐዲስ ነው ይሄ ይኸውላችሁ ቁርአኑ እንደ ይፋዲስ አለ። ሊሰርቁ ሄዶ ጥርሳቸው ተሸረፈ የሚል ከቁርአን ከሐዲስ ሊሰርቅ ሄዶ ነው። አንብቢው ነው ይሄን አንብቢው ምን ይላል? ከጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ ገንዘቦች የአላህና የመልእክተኛ ናቸው። ስለዚህ አላህን ፍሩ። አንዴ ቆይ መሐመድ ይዘርፋል አይዘርፍም? አንተ ጅል አሁን ይሄን እንደው እንኳን ሙስሊም ክርስቲያን ለራሱ መሐመድ ይዘርፋል አይዘርፍም? ችግር የለውም። መሐመድ ይዘርፋል አይዘርፍም? አንዴ የሚዘርፈው ደግሞ በምንድነው? በጦርነት አይደል? ጅል ሙርኮ ነው እንጂ ስለምን ዝርፊያ ነው የምታወራው? ሙርኮ ዝርፊያ ብሎ አቀረበው። ዘረፋ ይላል። ይሄው ዘረፋ ይላል። የሚዘርፈው በጦርነት ነው ወይስ አይደለም? አንተ ጅል እና ታዲያ ተማረከ ምን ሊያርግልህ ታዲያ? ማርኮ እኮ ነው ከጦር ዘረፈ ማለት ነው አይደል? በጦርነት ምክንያት ነው የዘረፈው አይደል? እንጂ አለ እና በጦርነት ምክንያት እንጂ በምንድን ምክንያት ነው? በቃ ይሄው አመሰግናለሁ። ስለዚህ ቆይ እንዴ ማን ነው የምታስገቡት? በእናታችሁ ኧረ በኢየሱስ። እሺ ከጦር ዘረፋ ገንዘቦች ይጠይቁሃል።
የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። ስለዚህ ሙሐመድ ጦርነት የሚሄደው ለምንድን ነው? አንደኛ ለዘረፋ። ሙሐመድ የት ነበር ጥርሱ የተዘረፈው? ቆይ አንዴ ቆይ ተረጋጋ። ተመለስ እዚህ ቁርአን ላይ ተመለስ እንጂ። እሺ ነይ ይሄው አንብቢ። ሙሐመድ የሚዘርፈው በጦርነት ነው አይደል? ጦርነት የሚሄደው ለዘረፋ ነው። የት አለ ጦርነት ለዘረፋ ነው የሚል አንተ ሀያ ማስረጃ አንተ። ጦርነት ለዘረፋ ነው የሚል አንተ። ከጦር ዘረፋ ገንዘቦች ይጠይቋል። የዘረፋ ጦርነት ለዘረፋ ነው የሚለውን አንተ። የሚዘርፈው በጦርነት ነው ወይስ አይደለም? ኧረ እንዲህ አንተስ ጭንቅላት ወላሂ ክርስቲያኖች እንዲያው አላህ ይርዳችሁ። አንብቢው ጦርነት ነው ይሄ አይደል? አንብቢው እኮ። ስለዚህ ጦርነት የሚሄደው ለምንድን ነው? ለዘረፋ አይደል? ጦርነት የሚሄደው ለዘረፋ ነው። በቃ ላስረዳሽ። የኛ ውድ ነብይ የሰው ሀቅ ማለት ነው። ንክ የሰው ሀቅ ምን የምን ዘርፎ ነው እንጂ የዘረፋ ገንዘብ የሀቅ ገንዘብ ነው። እንዴታችን የስርቆት ገንዘብ ዘርፈሽ የምታመጪው የምን ሀቅ ነው የምታወሪው? ማረከ ተማርኮ ነው ይሄ የምርኮ ገንዘብ ይባላል። ስለዚህ ዘርፎ ጦርነት ሄዶ ሲዘርፍ ሙሐመድ ጥርሱ እንደተሰበረ ደግሞ አሁን ላሳይሽ እዚህ ጋር ማለት ነው። ሉክ እንዴ It has been narrated on the authority of Anas that the messenger of Allah had እኮ ሊዘርፍ ሄዶ ተሸነፈ። ጥርሱን አራገፉና ላኩት መለሱት። አው ተሸነፈ ነው። እኔ ሳይሸነፍ ነው መቻልኩኝ። ግን ሊዘርፍ ነው ሄደው አሸንፎ ይዞ መጣ። አሸንፎ አንዴ ተረጋጊ ቆይ። እሺ አነስ እንደተረከው ይላል የአላህ መልእክተኛ የፊት ጥርሱ ተሰብሮ ነበር። በምን ጦርነት? በሁድ ጦርነት ማለት ነው። በሁድ ጦርነት ጥርሱ መንገጭላው ቆይ አንዴ ኧረ በእናትሽ ወይ ጉድ። በሁድ ጦርነት ምክንያት ጥርሱ ተሸረፈ። and got wounded on his head ጭንቅላቱንም ደምቶ ነበር። he was wiping the blood from his face and was saying how will these people attain salvation who have wounded their prophet እነዚህ ሰዎች ነብያቸውን ያቆሰሉ ጥርሱንም የሰበሩ እንዴት ነው ጀነት የሚገቡት አለ። እንዴት ነው የሚድኑት? የሄደው ለምንድን ነው? ለዘረፋ። አሁን ይበቃሻል ማለት ነው። ስለዚህ ለዘረፋ ሄዶ ሌባ ጥርሱ ተሰብሮ ቢመጣ ምን ነብዩ ለኔ ያደረገልኝ ምናምን ለኔ ብሎ ተሰበረ ማለት የለብሽም ማለት ነው። ሌባን እንኳን ነው ማለት ያለብሽ። እንኳንም ጥርሱን እንደው በጥርሱ ብቻ ራሱ በመተዋቸው በጣም ሰዎች ሆኑ ነው። አሁን ጥያቄ ላይ ሻንጣ ብዬ ነበር። ያው ግን እንኳን ቁርአንና ከዶይፍ ማላመጣህም በሚያሳዝን ከሐዲስና ከቁርአን ከሳይ ሙስሊምና ከቁርአን ነው ያመጣውልሽ በቃ። ስለዚህ አሁን ቶፒካችን ሽፍት እንዳናረግ የረመዳን ጾም ለምንድን ነው ለመስረቅ ሄዱ የሚል ነው? አየሽ ይሄ በሙስሊሞቼ ይሄ ደኢፍ ሐዲስ ነው። በእስኪ አንዴ ደኢፍ ሐዲስ እንኳን ሳይ ደኢፍ አታመጣም የሚል ማለት ነው። እሺ ይሄ ደኢፍ ሐዲስ ነው። ይሄ ደኢፍ ሐዲስ ነው በይ የሙስሊሞች አንተ መሰልኩ ከደኢፍ ሐዲስ እንኳን አታመጣም እያልኩ ነው። ከደኢፍ ሐዲስ እንኳን አታመጣም። እሺ ቀጥ ያው ችግር የለም ማለት ነው። ቁርአንሽ ከደኢፍ ሐዲስ ሉክ ቁርአንሽን እንግዲህ ከምን ጋር እያወዳደርሽ ነው? ከደኢፍ ሐዲስ ጋር። ከቁርአን እየሰጠዋት ደኢፍ ሐዲስ አታመጣም ትለኛለች። የምትፈልገው ቁርአን ማለት ነው። እሺ አሁን ቀኔ ዘረፋ መስሏት ይሆን ክርስቲያን? ቀኔ እየዘረፈ መስሏት እግዚአብሔርስ ምንድን ነው በጦርነት የሚማርከው? በቃሽ አሁንስ አውራ እንጂ ጽድቅ ነው እንዴ ለእናንተ? አሁንስ እሺ አሁን ቀጥይና እግዚአብሔር በጦርነት የሚገርፋቸው የረመዳን ጾም ለምንድን ነው የምትጾሙት? ለሁሉም ጊዜ አለው። በምራቃችሁ እጃችሁን የምትታጠቡ የእናንተ ጉድ እኮ ወጣ ዘንድሮ በኢማ ችግር የለም። ማስረጃውን ታመጭና እዚህ ጋር ከፍ አድርጌ አስታሳኛለሽ። ነይ እስኪ ማስረጃውን አምጪ። ማስረጃውን ጉድ እያስተማረ እስኪ ማስረጃውን አምጪ። አሁን ቶሎ በይ ማስረጃ አምጪ። ኢምሮ ጉድ እያስተማረ ነው። ማስረጃውን አምጪ እንጂ እግዚአብሔርም ከወንድ ጋር እንደሚሳሳም እያመጣ ስቱፒድ። ይሄ ጭንቅላታችሁ ይሄ በምራቁ አስረግዝ አያ ከእናንተ በላይ ማሰብ ይችላል። በነገራችን ላይ ሙስሊሞች አንዳንድ ሙስሊሞች ስፔሻሊ። እሺ ሙጂብ ከድር ሙጂብ አለ? ሙጂብ ይሰማል? ሙጂብ እያወራ ከሆነ ማይክ ዝግ ነው። ልኬልሃለሁ።
ሙጅብ አለ። ስለ ጾም ነበር ምን እያወራን የነበረው። ልጅቷ ከቶፒክ አስወጣችን በሚያሳዝን ሁኔታ። ስለ ጾም ነበር እያወራን የነበረው። የሙስሊሞች ጾም የግብዝ ጾም ነው እያል ነበር። አንደኛው ከዛ ውስጥ ምንድነው አፋቸው መግማቱ። እሺ እስክንድር ኢማም ይቅርታ ክርስቲያን ሚዩት አላረኩትም ነበርና አወራሯ በጣም አስቆኝ ነው የሳኩት። ሌላ ለመረበሽ አይደለም ውይይቱን። ያው ብዙ ጊዜ ስለምከታተላችሁ እግዚአብሔር ይጠብቃችሁ በርቱ ለማለት ብቻ ነው። እሺ ወንድማችን አሜን። ኦኬ እያወራን የነበረው ስለምንድነው? ስለ ረመዳን ጾም። ሙስሊሞች የረመዳን ጾም የምትጾሙበትን ምክንያት አታውቁትም። አንደኛ። ሁለተኛ ከዛ በፊት ተጾሙት የነበሩ የአሹራን ጾም ምክንያቱን አታውቁትም። ለምን እንደተሻረ አታውቁትም። ምንም የሚታወቅ ነገር የለም። መሐመድ በዘፈቀደ ከሚሰጣችሁ ህግ ይሄንን ተውት፣ ይሄንን አስቀጥሉት ከሚላችሁ ውጪ ምንም የምታውቁት ነገር የለም ማለት ነው። ህልመኛው አለ። ህልመኛው ሰላም ነው። እንኳን ደህና መጣ። ሁሉ ሰላም። እሺ ጥያቄን ሰምተሃል? ወይ ተይሰማም? ይሰማል? ጥያቄን ሰምተሃል? ይሰማል? አልሐምዱሊላህ ደህና ነህ? አለን እግዚአብሔር ይመስገን። የአሹራ ጾም ምንድን ነው? እስኪ ስለ አሹራ ጾም ንገረኝ። ክርስቲያን በጣም ምን አልከኝ ዮሐንስ? ሜቢ ፎይ ጊፍት ይራከነና መግባት ፈልገው ይሆን? አይ አያስገባው። አይ ገና ነው የገባው። እያወራን የነበረው ስለ አሹራ ጾም ነበረ። የአሹራ ጾም ምንድን ነው? ለምንድን ነበር መሐመድ የሚጾም የነበረው? ምን ነበር? ምን ነበር ጥያቄው? የአሹራ ጾም ምንድን ነው? አይሰማም? ህልመኛው ወይ ኔትወርክን አስተካክልና ና በቃ። እሺ ቶፊቅ ይሰማል? ይሰማል። ስለ ደኢፍ ሐዲስ እያወራህ ነበረ ሰምቼ። ኦኬ የትኛው ደኢፍ ሐዲስ? ቦታውን ታሳየኛለህ? ቅድም ያሳያ ነበር ለልጅቷ። እስኪ ቦታውን ታሳየኛለህ ብዬ ነበር። ኦኬ ምኑ ነው ማሳይ? ደኢፍ ሐዲስና ምን ወይኔ ነገር ያወዳደርክ ነበር አንድ ላይ አድርገህ ስለ ደኢፍ ስለ ቁርአን ወይ ደግሞ ስለ ኦርቶዶክስ ምናምን ያወራችሁ ነው። በቃ እሷ የጠየቀችኝ ምንድነው መሐመድ ጥርሱን ተሰብሯል ሸራፋ ነው ስላት፣ አይ አይደለም መረጃ የለህም ነገር አለችኝ። ወጣ። እሺ ቶፒኩ ላይ ማውራት የሚችል ሙስሊም ብቻ ካለ መግባት ይችላል። አዩ ኦኬ እሺ አንዴ ወደ ቶፒካችን እንመለስና ገስት ቼክ እያደረኩኝ ኦኬ ሶ በአላህ ዘንድ ተወዳጁ ጾም ምንድነው? የአፍ ሽታ ያለበት ጾም፣ አፍ ሸቶ የሚጾም ጾም በአላህ ዘንድ ተወዳጅ ነው ብሎ ይናገራል። ሶ እዚህ ጋር እንቀጥልና ከዛ በፊት ያለውን እንቀጥለው ላሳያችሁ። አቡ ሁሬራ እንደተረከው ይላል አላህስ ሜሴንጀር ሴድ ያላህ መልእክተኛ እንደተናገረው ፋስቲንግ ኢዝ ኤ ሺልድ። ምንድነው? ጦርን እነሱ ጾምን የሚያዩት እንደምንድነው? እንደ መመጻደቂያ። በነገራችን ላይ ጾም የምንመጻደቅበት ነገር አይደለም። ጾምን እየጾምኩ ነው ብለን እየተናገርን ለሰዎች ለይምሰል ለይስሙላ የምንናገርበት የምናውጅበት አይደለም።
ጾም ማለት ራሳችንን ገዝተን ራሳችንን ደብቀን ኃጢአታችንን የምንናዘዝበት የምንጸድቅበት ነው እንጂ ለሰዎች ለታይታና ለይምሰል ብቻ የምናሳየው መሆን የለበትም። የእስልምናው ጾም ግን እየጾምኩ ነው ብለው መናገር አለባቸው። አንደኛ ሲጾሙ እየጾምኩ ነው። ኢማጂን እንግዲህ እስኪ ማለት የሆነ ሰው የሆነ ነገር በተናገራችሁ ቁጥር እየጾምኩ ነው ብላችሁ መናገር አለባችሁ በእስልምና ማለት ነው። እሺ ህልመኛ አሁን ይሰማሃል? አዎ ይሰማኛል። ኦኬ እሺ ጥያቄን ሰምተዋል የቅድሙ? አይ ጥያቄው ይለፈኝና አሁን ያወራው ነገር ሙስሊሞች እየጾምኩ ነው ማለት አለባቸው የሚለውን በምን አይነት መንገድ ተረድተው ነው? ችግር የለውም ወደ እሱ እንመጣለን። የመጀመሪያውን ጥያቄን ሰምተዋል? የአሹራ ጾም ምንድን ነው? በነገራችን ላይ እኔ እውቀቱን ብዙ የለኝምና እሱ ይለፈኝ። ኦኬ ስለ አሹራ ጾም የምታውቀው ነገር የለም? እሺ የረመዳን ጾም የምትጾምበት ምክንያት ምንድን ነው? ምክንያቱን አታውቅም? ረመዳን ለምን እንደምትጾም የታዘዘበት ምክንያት ምንድነው? ረመዳን ጾም ምንድነው? በምን ምክንያት ትእዛዝ ተሰጥቶ መጾም ጀመራችሁ? እየጠበቅኩ ነው። መልሳለህ ህልመኛው? አዎ ስለ አሹራ ጾም የማውቀው ነገር የለም። እሺ ረመዳን ጾምስ በምን ምክንያት ነው የምትጾሙት? እንትን ጥያቄ መጠየቅ እችላለሁ? ትጠይቀኛለህ፣ ችግር የለውም። የረመዳን ጾም የምትጾሙት በምን ምክንያት ነው? የረመዳን ጾም የምትጾሙት በምን ምክንያት ነው? ወይ ቀልድ። እሺ ቶፊቅ አለ ሰፊ ስለሚሆን ሰዓት ላይ በቃ እንችላለን። ሙስሊም ነህ አይደለ? ህልመኛው ሙስሊም ነህ? መሐመድ አቡል ነው የሚለው ዩዘር ኔም። ሙስሊም ነህ? ህልመኛው ነው። ሙስሊም ነህ? ሙስሊም ነህ አይደል? አዎ። ኦኬ እሺ ኦኬ እሺ ከቶፊቅ ጋር ቀጥላለሁ ማለት ቶፊቅ አለ? ኦኬ አይ ቲንክ ሙስሊም ነው። ያ ሙስሊም ነህ። ኦኬ እሺ በቃ ካላወቀው እንግዲህ ምንም ማድረግ አይቻልም። እሺ ቶፊቅ አለ? ቶፊቅ ቶፊቅ አለ? እሺ አይ ቢሊቭ ኢን ምንድን ነው የሚለው? አይ ቢሊቭ ኢን አላህ አለ? ይሰማል ወንድማችን? ከስር የገባውን አይ ቢሊቭ ኢን አላህ ይሰማል? ላይ እኔ ቢኒ እንኳን ደህና መጣ። ሰላም ብያለሁ። ይሰማል። እንኳን ደህና ቆየኝ። እንዴት ነህ? አለን። ሰላም ናችሁ? ጠፋችሁ? አዎ ከሁለቱም አካውንቱ ሪፖርት ላይ ስለሆነ ሰስፔንሽን ላይ ነው። ላይቭ ሰስፔንሽን ነው። ሁለቱም ማስገባት አይችልም። አንደኛው በቃ ነገ ነው መግባት የሚችለው። አንደኛው ደግሞ በ10 ይመስለኛል ወይ በ10 ወይ በ11 ያ ኦልሞስት በቃ ሁለቱም አካውንቱ ዝግ ነው። ሜቢ ይሄ ብቻ ሆነ። ያ አስቸጋሪዎች ናቸው በጣም። ሜቢ የምትለው ካለ መቀጠል ትችላለህ። ኦኬ አይ ደከመኝ ብቻዬን 1 ሰዓት ተኩል ሙሉ እኔ የምለው ያው ማቴዎስ ወንጌል ምዕራፍ 6 ላይ እንዳለው
እዛ ላይ ስትጾሙ እንደ ግብዝ ወይ እንደ ፈሪሳውያን በአደባባይ ላይ አትጹሙ፣ እነሱ ለታይታ ሰው ጾሙ እንዲላቸው በአደባባይ ላይ ይጾማሉ ይላል መጽሐፍ ቅዱስ። ይሄ የአሕዛብ ልማድ ነው ይላል እና እነሱ ዋጋቸውን ተቀብለዋል። እናንተ ግን ስትጾም በቤት ግባ፣ በረንም ዝጋ፣ ዘይትም ተቀባ ይላል። ፊትም ያብራ አታኩርፍ፣ እንደዛ ይላል እና በስውር የሚያይ አምላክ በግልጽ ይከፍላል ይላል አባት። ስለዚህ የአሕዛብ ልማድ ነው እንግዲህ አስበው። መጽሐፉ ከተጻፈ ይሄ 600 ዓመት በፊት መሐመድ ከመምጣቱ ነውና የአሕዛብ ልማድን በደንብ ቁልጭ አድርጎ ነው ያስቀመጠው። አሁን ላይ የምታያቸው ደግሞ አሕዛቦች በአደባባይ ላይ እንጾማለን፣ አፋችን ሲሸት አላህ ይወደዋል፣ ግርግር ያበዛሉ ምናምንና ለታይታ ነው። ይሄ በምድር ላይ ዋጋቸውን ተቀብለዋል። ሰው እንዲያያቸው ስለሆነ ከሰው ዋጋቸውን ሊቀበሉ ይችላሉ። ከአምላክ ግን ዋጋ የላቸውም። እንደዚህ አይነት ሰዎች መጽሐፋችን እንደሚለው ማለት ነው። ለሰው ታይታ ሳይሆን በስውር ለሚያምላክ በስውር ነው የምትጾሙ እንጂ ሰው ይልኝ ሰው ይስማልኝ ብለህ ግርግር የምትፈጥረው ነገር አይደለም። እና ከዛ አንፃር ነው። ሲቀጥል ጾሙ ራሱ ከየት የመጣ ነው የሚለው አጠያያቂ ነው። የጾሙ መሰረት ምንድን ነው? ምክንያቱም አስቀድሞ ጣዖታውያን ይጾሙት የነበረውን አሹራ ጾም ይጾም ስለነበረ መሐመድ እና ከዛ የተወረሰ ነገር ስላለ በእርግጥ ወደዛ ያሸሸዋል። ለማንኛውም አሁን ስራ ላይ ስለሆንኩ ብዙ ማለት አልችልም። ክርስቲያን በኋላ ካለን ብሬክ ታይም ላይ እንትን ይዤ እገባለሁ። ኦኬ ችግር የለውም። እሺ ያ መጽሐፍ ቅዱስ በግልጽ ይናገራል። በነገራችን ላይ ለምሳሌ ለታይታ መጾም እንደሌለብን የቢ እንደተናገረው ያ የአሕዛብ ልማድ ነው። አሕዛቦች ናቸው ለታይታና ለሾ የሚጾሙ ማለት ነው። ጾም ሲጀመር ስጋችንን እየጎሰምን ለነፍሳችን የምናስገዛበት ነው ጾም ማለት እንጂ የምንመጻደቅበት ለሰዎች ለታይታ እኛ እኮ እየጾምን ነው ብለን የምናውጅበት ነጋሪት እያስጎሰምን ጥሩምባ እያስነፋን የምንናገረው የምንመጻደቅበት ሳይሆን የምንድንበት ነው። መጽሐፍ ቅዱስ በግልጽ ይናገራል። የማቴዎስ ወንጌል ምዕራፍ 6 ቁጥር 16 ጀምሮ ስትጾሙ እንደ ግብዞች አትጠውልጉ። ይሄ ስራ የለም ብለህ ቀኑ ሙሉ ቤት ጾመኛ ነኝ ብለህ ቤት መጋደም፣ አፍህን እያሸተትክ መዋል አይቻልም በክርስትና። ይሄ የአሕዛብ የግብዞች ጾም ነው። ስትጾሙ እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና። መቅለስለስ፣ እንደ ጦመኛ፣ እንደተጎዳ፣ እንደተራበ፣ እንደተጠማ አክት ማድረግ አይቻልም። እውነት እላችኋለሁ ዋጋቸውን ተቀብለዋልና። አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጦመኛ ለሰው እንዳትታይ ራስን ተቀባ፣ ፊትንም ታጠብ፣ በስውር የሚያይ አባትህ በግልጥ ይከፍላል ይላል። የመጽሐፍ ቅዱሱ ግልጽ ነው። በነገራችን ላይ በእስልምና ውስጥ ነው ከዚህ በተቃራኒ ነው። አይ ቲንክ ሙጂብ ገብታል። ሙጂብ አለ። በነገራችን ላይ ክርስቲያን ያዳማ ሰላም ነው ወዳችን፣ እንዴት ነሽ? እስኪ መጀመሪያ ሰላም ሁሉ ሰላም አልሐምዱሊላህ። አሁን ማለት ነው አንተም ስለ ክርስትና ታውቃለህ፣ ኡስታዞቹም ስለ እስልምናው ያውቃሉ። እኛ ጋር ሳይሆን ለምን እነዛ ጋር አታወሩም? ግን ግልጽ ማለት ነው አንተ መጽሐፍን ይዘህ እነሱም ይዘው። አሁን አንቺ ለምሳሌ ገስት ሪኩዌስት ልከሽ ገባሽ አይደለ? እመልሳለሁ ብለሽ። እኔ አሁን አንቺ ሙስሊም ነሽ፣ ለጊዜው ጥያቄ አለኝ። አንቺ ደግሞ ጥያቄ ካለሽ የምቀበልሽ ከሆነ እንድመልስልሽ ወይም ደግሞ እንድትመልሽልኝ ነው ገስቲንግ ክፍት ያደረኩት። ሪኩዌስት ልከሽ ገባሽ። ስለዚህ ማንኛውም ሰው ሪኩዌስት ልኮ መግባት መብት አለው ማለት ነው። እስልምና ላይ ጠይቃለሁ መልስ አለኝ የሚል ሙስሊም ገብቶ መመለስ ይቻላል። ገብቶሻል? አይዋ ለምሳሌ ልክ አንቺ እንደገባሽ እነሱም ገብተው ሃይማኖታቸውን ኡስታዝ ይሁን ሼክ ይሁን ማንኛውም ሰው መጥቶ እኔ ስለ ሃይማኖቴ መመለስ እችላለሁ የሚል ሰው ካለ መምጣት ይችላል። እኛ ምንም ችግር የለብንም። ዋናው ብቻ በስርዓት በማስረጃ በጨዋነት። ይሄ ፖለቲክስ እንደዚህ አይነት ነገር አይመቸንም። ፖለቲካ ሰራለው ማለት አይቻልም። ስለዚህ ፖለቲካ ሳይሆን ፖለቲካ ግባ አላልኩም እኮ ነው። ገብቶሃል? በቃ ታያቸው እነሱ። አሁን ፎዚ ምን እንደው ታውቂያለሽ፣ እነሱ ከመጡ በቃ ይመልሳሉ። አንቺ ብቻ ግን የምታውቂውን የራስሽን መመለስ የምትችይ ከሆነ ስለ አሹራ ጾም ነበር እየጠየኩ የነበርኩት፣ እሱ መልሽልኝ እስኪ። ለምን ፎዚ ሄዳ ያለሽ? ፎዚ ለምን ሄደሽ እነሱ እንደዛ አትያቸው? እኛ ጋር ለምን ትመጫለሽ? ሄደሽ እነሱ ግሩፕ መግባት ፈልጌ ነው። እኔ ሆኖ አልፈልግም። የኔ ወንድም ቴሌግራም ግሩፕ አለ። እሺ መልስ መመለስ ትችላለሽ። ከላይ ያለው ልጅ
እዚህ ጋር ከምታወሩ ከሚያውቁት ጋር ነው ያልኩት እንጂ ዘረኝነት ጻፍ እኮ ነው። አንቺ በቃ ችግር የለውም ፎዚኛ። አሁን አንቺ እንደምታቂ እንደማታቂ አናውቅም። ብቻ ጥያቄ ነበረኝ። ስለዚህ ገስት ስትልኪ የምትመልሽ መስሎኝ አስገባዎች ማለት ነው። ስለ አሹራ ጾም መመለስ ትችያለሽ? ላ እዚህ ጋር ልወዳደርም ግሩፕ መግባት ነው የፈለኩት። ስለ ረመዳንስ ምንም መመለስ አልፈልግም። ኦኬ ረመዳን ለምን እንደምጾም መልስ የለሽ? እሺ ችግር የለውም በቃ ከሌለ ላኪን የራሴ መልስ አለኝ። ነገር ግን እዚህ ጋር መመለስ መከራከር አልፈልግም። ግሩፕ መግባት ሚስጥር ነው መመለስ አይቻል አይደለማ እንዴ? እንደዛ ሳይሆን በቃ እዚህ ጋር መከራከር ያስጠላኛል። እኔ ሚዲያ ላይ አልፈልግም። ኦኬ የምን ግሩፕ ነው የፈለግሽ? ግሩፕ ልግባ። ቴሌግራም ማለት የክርስቲያን ግሩፕ ነው ልግባት ፈልገሽ ነው? የሚማሩ ልጆች አሉ አይደል? መግባት ፈለኩ። ኦኬ እሺ፣ እነሱ ከሆነ አናግረኝ። እኔ ይሄው ፎሎ አድርጌሻለሁ። በውስጥ አናግሪ፣ መልሽ ፎሎ ማናገርሻለሁ። አይ እንዴ መግባት አይቻልም እንዴ? ከታች ኮሜንቶች ምንድነው መጠየቅ አይቻልም? ችግር የለው በቃ ያስገባሻል። ቢኒና አናግሪው ትገቢያለሽ። ቻው። ኦኬ እሺ ሙጂብ ካድር ሙጂብ አለ? ሙጂብ ይሰማል? ኦኬ እንግዲህ ሙስሊሞች ስለጾማችሁ አታውቁም ማለት ነው። የምታውቁት ምንድነው የሚያስተምሯችሁ ማለት ነው። ቀኑን ሙሉ መጽሐፍ ቅዱስን ማጨማለቅ። ሙስሊሞች እስልምናን ለቀው እንዳይወጡ እውነትን እንዳያገኙ አንቀው ከያዙበት ነገር አንዱ ምንድነው ክርስትናን ማጠልሸትና ክርስትናን ማንቋሸሽ። ስለ ሃይማኖታችሁ ብትጠይቋቸው አንድ ነገር አይመልሱላችሁም። የሚያውቁት ስለምንድን ነው? ክርስትናን ማጨማለቅ፣ መጽሐፍ ቅዱስን ማቡካት። ከዛ በኋላ ሰውን ከእስልምና እንዳይወጣ በዛ መንገድ እንቅ አድርገው ይዘውታል። እውነትን እንዳያገኙ እንቅ አድርገው ይዘዋቸዋል። እስልምናን እኮ አስተምረዋቸው አይደለም። ስለ እስልምና በደንብ አስረድተዋቸው አይደለም። ስለ አምላካቸው ነግረዋቸው አይደለም። ስለ ነብያቸው አስተምረዋቸው አይደለም። ክርስትናን አንቋሸው አጠልሽተው ሰው ክርስትናን እንዲጠላው አድርገው በማብካት በራሳቸው ኢንተርፕሬት በማድረግ ሙስሊሞች ክርስትናን እንዳያገኙ ከሃይማኖታቸው እንዳይወጡ ያደርጓቸዋል። አንድ ሙስሊም ስለ ሃይማኖቱ፣ ስለ እስልምና፣ ስለ ሙሐመድ ስለሚያመልከው አምላክ አንድ ወር አይደለም 15 ቀን አንብቦ እስልምና ውስጥ አይቀመጥም። እስልምና ውስጥ አይቀመጥም። ሰንበር ማክ ድምፅህን አጥፍተህ ትሰማለህ አይደል? ጥያቄ እንዳልጠይቀ ነው። እሺ አሁን እየተሰማህ እንደሆነ በደንብ አረጋግጫለሁ። እሺ ጥያቄን ሰምተሃል ሙጂብ? እፎይ ሸጋው የለም እንዴ? ተብሎ ያዳምጣል። መልሳለህ? ስለ ግለሰብ አታውራ እስኪ። ሸጋው የለም እፎይ ስለ ግለሰብ አታውራ። ሙሐመድ ነው ሴጋ ልብሱ ላይ አንጠባጥቦ መስጊድ ለሚሰግደው ልብሱ ላይ አንጠባጥቦ ይሄድ ነበር ሙሐመድ። ሙስሊሞች ስርዓት ይዛችሁ አውሩ። ኦኬ ሙሐመድ ልብሱን አንጠባጥቦ አይሄድም ነበረ የዘር ፈሳሹን መስጊድ እኮስ ማስረጃ አለ። አይ አንጠባጥቦ አይሄድም ነበር ሙሐመድ። እንደዛ የሚያደርግ አካል ንጹህ ነው ወይስ ቆሻሻ ነው ብለህ ነው የምታውቀው? እኮ ማስረጃ አለ ወይ እየጠየኩህ እኮ እንደዛ የሚያደርግ ሰው እንደዛ የሚያደርግ ነብይ ማለት ነው ንጹህ ነው ወይስ ቆሻሻ ነው ብለህ ነው የምታምነው? እሺ ችግር የለውም። ያን እንዲያምን እኮ ጥያቄ ጠይቄያለሁ። ቆይ እሺ ማስረጃ ነው የፈለከው? ማስረጃ ክፈትለት እኮ እንደዛ ልብሱ ላይ አንጠባጥቦ የሚሄድ ነብይ ነው ብላችሁ ታምናላችሁ? ወይም ደግሞ ንጹህ ነብይ ነው ብላችሁ ታምናላችሁ ወይስ ቆሻሻ ነብይ ነው ብላችሁ ነው የምታምኑት? ለምሳሌ ቢኖር ለምሳሌ አሁን አንድ ሰው አሁን ለምሳሌ ሙጂብ አንተ ጸዴ ነገር ነህ፣ ጸዳ ያልክ ትመስላለህ።
ልብስህን አንጠባጥባ ትሄድም አይደል? ወደ መስጊድ ስትሄድ አንዲ የምንግባባበትን ነገር ልንገርህና ማስረጃውን ችግር የለውም። ቆይ ችግር የለውም ትቀጥላለህ። አሁን እሺ አንተ እንደዛ አታደርግም። ህልመኛው ልብስህን ንጹህ ሆኖ ነው አይደል? የዘር ፈሳሽ እየተንጠባጥቦ መስጊድ አትሄድማ። ህልመኛው አለ። ክፍት ነው ማይክ። ቀጥል። አለሁ እንደዛ አድርገህ አትሄድም አይደል? ጽድት ብለህ ነው የምትሄደው። ሽቶ ተቀብተህ ሽቶ ደግሞ ሱና ነው በእስልምና። ሽቶ ተቀብተህ ሻወር ወስዳችሁ ነው የምትሄዱት መስጊድ። አልሄድም። ሳታጠብ ነው ሐዲስ ነው። ከሐዲስ ከሆነ ትክክለኛ ሐዲስ መሆኑ እኔ ኮን ትቻለሁ። ክርስቲያን እንደዚህ ነው ተብሎ የተወራለትና ትቻለሁ። እሱ ነው ህልመኛው። አሁን እኔ ቆይ ስላንተ እየጠየኩ ነው። አንተ መስጊድ ስትሄድ ራስን ታጥበህ ሲጀመር ያው እስልምናው የዘር ፈሳሽ እየታየ አይደለም የምትሄደው። የዘር ፈሳሽ እየታየ ነው ልብስ ላይ የምትሄደው። አንተ ባጥበህ ታጥቤ ነው የሚሄደው። እንኳን ደስ አለ። መሐመድ ግን አይደለም እየታየ ነው የሚሄደው። የዘር ፈሳሹ ላይ እንጥብጣቢው እየታየ ነው የሚሄደው። እቺን ሐዲስ ለላታነባለህ ላብብልህ። እሺ ቡልጉል ማራም ሐዲስ ነምበር 27 አይሻ እንደተረከችው ይላል። ናሬትድ አይሻ Allah's messenger used to wash the semen and then go out for prayer in the very garment and I could still see the trace of washing on it. የአላህ መልእክተኛ ልብሱ ላይ የዘር ፈሳሹ ከታጠበለት በኋላ ነገር ግን በደንብ ሳይጸዳ የዘር ፈሳሹ እንጥብጣቢው እየታየ ወደ ሰላት ይሄድ ነበር ብላ ትናገራለች አይሻ። ስለዚህ አንተ የነብዩን ሱና አትከተልም። አሁን የተጻፈ ነገር ነው አይደለ? አይ አይደለም። ቅድም ላይ ስትናገር ነበር። አሁን ለምሳሌ ሙስሊሞች ኡስታዞች ስለ ነብያቸው ወይም ስለ አላህቸው አያስተምሯቸውም የተባለውን ቆይ እሺ ችግር የለውም። መሐመድ ልብሱ ላይ አንጠባጥቦ መስጊድ ሄድ ነበር አይደል? እና ጥላል ተውታልና አሁን ይሄ የተጻፈ ነገር ነው አይደለ? ማን እንደጻፈው ይታወቃል። እሺ ይሄ ማን እንደጻፈው ትክክለኛ የሆነ ሐዲስ አለ። ቆይ ችግር የለውም። ይሄ ማን እንደጻፈው አይታወቅም። ተረት ተረት ነው ብቻ ብለህ ተናገር አንዴ ተናገር። ይሄ ተረት ተረት ነው። አይሻ ሐዲስ መጀመሪያ ማወቅ አለብህ። አይሻ አይደለም የተናገረችው። ይሄ ተረት ተረት ነው ብለህ ተናገር። ይሄ ሳሂህ ያልሆነ ዳኢፍ ሐዲስ ነው። ተረት ተረት ነው። አይሻ እየዋሸች ነው ብለህ ተናገር አንዴ። እየጠበቅኩ ነው። ሲጀመር እኔ ስለ ሐዲስ ገብቼ በደንብ አድርጌ አይቼው እርግጠኛ ሆኜበት ነው። ሲጀመር ያላዩትን ነገር የሚሆን እርግጠኛ ያልሆኑበትን ነገር አሻውን እኔ ምን አርግ ነው የምትለኝ? እኔ ግን እስልምና የሚያስተምረው በቃ አሁን አታስተምረው ነገር ማየት ያለብን ነገር አይተሃል። አሁን የኔን ጥያቄ ብቻ ነው። በቀን 5 ጊዜ እንኳን ራሱ ውዱ ማድረግ የሚችል ምን ዋጋ አለው? መሐመድ እንኳን አይደለም እንኳን ታጥቦለት እኮ መስጊድ ሲሄድ የዘር ፈሳሹ ይታይ ነበር ብላ ተናገረች እኮ ልብሱ ላይ። አንተ ታጠብ ካልታጠብ ከነብይ የተሻለ ትታጠባለህ? ቆይ ከነብይ የተሻለ ትታጠባለህ? ከመሐመድ የተሻለ ንጽህና አለ? ከመሐመድ በላይ ንጽህና ትጠብቃለህ? አትጠብቅም? አንድ ጥያቄ ልጠይቅህ እና ልውጣ። በቃ እና መመለስ የማትችል ከሆነ ዝም በል። እሺ ይሄ ስለ አሹራ ጾም ትመልስልኛለህ? እየሰማኝ ነው። ረፍት አድርግና እስኪ አሁን በተነሳው ላይ የተወሰነ ነገር እንበልበትና ሜቢ አሁን እየታዘብን ያለነው ነገር ምንድን ነው? ሞር ላይክ በቃ መሐመድ ካደረገው ኢትስ ኦኬ ማለት የሰው ልጅ አእምሮ አለው። ኢቭን ይሄ 5 ጊዜ ውዱ ማድረጉ መታጠቡ ራሱ ምን ያህል ቢግማማ ነው? ይሄ ሐዲስ እንግዲህ ማለት ነው። ይሄ ሐዲስ አይሻ አታሽም፣ ግን ይሄ ሐዲሱ ውሸት ነው እኮ በላለህ እኮ በልለት። ይሄ ውሸት ሐዲስ ነው። ከሳቸው በላይ ማነጽ እና የለኝም፣ ግን ከአይሻ አታሽም። ሐዲሱ ግን ውሸት ነው እኮ። ይሄ ውሸት ሐዲስ ነው፣ ትክክለኛ ሐዲስ አይደለም። ውሸት ነው በል፣ ትክክለኛ ሐዲስ አይደለም በል፣ ዳኢፍ ነው በል። ይኸው ዳኢፍ ነው፣ ትክክለኛ ሐዲስ አይደለም በል በላ።
ፓፓ ድገማት አሁን ያልካት እየተሰማኝ አይደለም ግን ይሄ አሁን የተነበበው ሐዲስ ትክክለኛ ሐዲስ አይደለም ዳይፍ ሐዲስ ነው በል አይሻ የተናገረችው ትክክል አይደለም በል አቶ በቃ መቼም አይሉልም እነዚህ ምክንያቱም ያሸማቀቃል ያሳፍራል ስለሚያሸማቀቅ ስለሚያሳፍር ይሄን ነገር ኮንፊንስ ማድረግ አይችሉም ኤኒዌይስ ህልመኛ መቼም አትልም ምክንያቱም ሳሂህ የሆነ ሐዲስ ስለሆነ ማለት ነው አይሻ የተናገረችው ሐዲስ ስለሆነ ሙጂብ አለ አሁን ሙጂብ አለ እሺ ስለ አሹራ ጾም እየጠየቅኩ ነበረ አለ የአሹራ ጾም ስለ እፎይ ሴጋው ጠይቄ ነበረ ኦኬ ጾም መጾም በእስልምና ጾም መጾም ስለ ጾም መጠየቅና ስለ ሴጋ ማውራት ተመሳሳይ ነው አንድ አይነት ነው የእስልምና ጾም ከሴጋ የተሻለ ጥቅም የለውም እንደዛ ነው ብለህ የምትናገረው ስለ ሴጋ ማውራት ነው የሚጠቅመው ስለ ረመዳን ጾም ማውራት አይጠቅምም አይደል የእናንተ ትምህርት ነው ጥቅም ያለው ስለ ሴጋ ማውራት ነው እስኪ አንዴ ስለ ሴጋ ማውራት ነው የሚጠቅመው ወይስ ስለ ረመዳን ጾም ማውራት ነው የሚጠቅመው ስለሱ አስተምረኝ በሱ ነው የሚያምርባችሁ ስለ ረመዳን ጾም ጥቅም የለውም አንተ ማውራት የምፈልገው ስለ ወሲብ ስለ ሴጋ ምናምን ነው እስኪ የሚጠቅመው የረመዳን ጾም ሳይሆን ሴጋ ነው ብላ አንዴ አስተምረኝ ስለሱ ማውራት ነው የሚጠቅመው ስለሱ ማውራት ነው የሚጠቅመው በላ ሴጋ አስተምረኝ ቆሻሻ ለምን አታስተምረውም ክርስቲያን ሙሐመድ ያስተምረው እኔ ምን አስተምረዋለሁ የፈቀዱበት አለ አይደል አዝል አድርጉ ብሎ ሴጋን ቀርቡ ያለበት ቦታ አለ እሱን ለምን ከፍታ ታሳየው አዝል የሚለው ሌላ ነገር አይደለም እሱን በከፍትለት ጥሩ ነበር ስሜቱ እነዚህን መጋት ይቻላል እኮ ግን ምን እንደሚሻላቸው ማውራት የሚጠቅመው ስለ ሴጋ ነው ስለ ጾም አይጠቅምም ይለኛል እነዚህ ምንድነው የያዛቸው መንፈስ ምንድነው ከሱ የተሻለ ጥቅም አለው ማውራት እኮ ነው እያለኝ ያለው ስለ እንትን እግዚኦ እሺ ኢብኑ መሐመድ ስሜት ውስጥ ነው ደስ ይላል አቋርጦ መጥቶ ነው ይላል አንዱ ደግሞ ኢብኑ መሐመድ አለ አረ በስማ እነዚህ አይምሮን እንትን የሚሉ ናቸው በእናታቸው ኢብኑ መሐመድ ኢብኑ መሐመድ አለ አንድ ቁጥር ጽፈሃል ከዛ ገባ ኢስላሚክ ሂስትሪ ይሄ ታሪክ የሚያቅሰው አሁን ላስገብቻለሁ ታሪክ እሺ ኦኬ ኢብኑ መሐመድ አለ እሺ ኢስላሚክ ሂስትሪ ሰላም ነው ይሰማል እሺ ይሰማል ኦኬ ሁሉ ሰላም እንዴት እንኳን ደህና መጣ እንኳን ደህና ቆያችሁ ማን ነው የሚያወራው አንዴ ህልመኛው አንተ ነህ አንዴ ሚውት አድርግ እስኪ አይ ቲንክ ኢብኑ ነው ኔትወርክ ጥሩ አይመስልም ኦኬ ኢብኑ ይሰማል እሺ ኢስላሚክ ቀጥል እሺ ኦኬ ስለ ሰምተዋል ቶፒካችንን ኢስላሚክ እስኪ ንገረኝ አስተሳሰኝ ስለ አሹራ ጾም ነበር አሹራ ጾም እነማን ነበር የሚጾሙት አስተምረኝ አይ ጥያቄ ነው እስካሁን በእርግጥ አስተምሬያለሁ ግን ሜቢ ጥያቄን ግን አልተመለሰልኝም ሙሐመድ አሹራ ጾም ከማን ነበር ኮርጆ የሚጾም የነበረው አይ እኔ ብዙም ስለሱ እውቀት የለኝም እንግዲህ ኮረጃው ካለ እሺ ስለ ረመዳን ጾም እሺ ንገረኝ
ምን ልንገር? ረመዳን ጾም የምትጾሙበት ምክንያት ምንድን ነው? ምክንያቱ የታዘዘ ስለሆነ እኮ። ለምንድን ነው የታዘዘው? ያው ለሰዎች ወንጀል ማስማሪያ ወይም ደግሞ እንደ መልካም ስራ ለምሳሌ 5 እስልምናዎች አሉ ከነዛ ውስጥ የተካተተ ስለሆነ ማለት ነው። ከእስልምና ውስጥ ስለሚመደብ እኮ ምንን መሰረት በማድረግ ለምሳሌ አሁን ሙሐመድ አስቀድሞ ልክ እኔ መጀመሪያው ሙስሊም ታዛዥ ነኝ ብሎ ከተናገረ በኋላ ቀደምት ቁረይሽ ጣዖት አምላኪያን ቁረይሾች ማለት ነው ጣዖት የሚያመልኩ የአሹራን ጾም ይጾሙ ነበረ። ከዛ በኋላ ሙሐመድ ደግሞ ሙስሊም ከሆነ በኋላ ይሄን ጾም እኔም እጾመዋለሁ ብሎ የአሹራን ጾም መጾም ጀመረ። እነማ የሚጾሙት እነዛ ጣዖት አምላኪዎች የሚያመልኩት ጾምን እሱ መጾም ጀመረ። እስከ መቼ ድረስ? የረመዳን ጾም እስከሚወሰንበት ጊዜ ድረስ ይጾም ነበር የአሹራን ጾም። እና ከጣዖት አምላኪያኖቹ ምንን ቀዳ ማለት ነው? የአሹራን ጾም ቀዳ። አይ ይሄ እኮ ቀዳ። ስለዚህ የአሹራ ጾም በረመዳን ጾም ሲተካ ምክንያቱ ምንድን ነበረ? እዚህ ጋር እኔ አሁን ማለት አስተሳሰብ ላይ እዚህ ጋር አሁን አንተ ኮርጇል የሚለው ነው እየመጣልህ ያለው የመሰለኝ ማለት ነው። ለምን ከነሱ ከሙሽሪኮች ሊኮርጅ ቻለ የሚለው መሰለኝ አንተን ያወዛገበህ ይመስለኛል። አይ እሱ ብቻ አይደለም። ምክንያቱ ምንድነው? የአሹራን ጾም እነሱ ሲጾሙበት የነበረው ምክንያት ምንድነው? የአሹራን ጾም ጣዖት አምላኪ ናቸው። ለምን እንደሚጾሙት ያማ والله ስለነሱ የሚያውቀው ጉዳይ የለኝም። ግን ስለ ሳቸው መሐመድ ዝም ብሎ ማለት የጣዖት አምላኪን ጾም መጾም አለበት አይደለም ማለት ጣዖት አምላኪ ስለሆነ ብቻ ያ ነገር የሚሰራው ነገር ማለት መጀመሪያ አቂዳው ተበላሽቷል ነው እንጂ እኮ ስራው በትክክለኛ መንገድ ከመጣ እኮ ጥሩ ነገር ሊሆን ይችላል። ለምሳሌ ማለት ነው ይሰማል። ስለዚህ እነዛ ቁረይሾች መገለጥ ማን ነግሯቸው ነው የአሹራ ጾም ጾሙ የተባሉት? ከመሐመድ በፊት እኮ እየሰማኝ ከሆነ ማለት ነው ስለነሱ ምንም ማውቀው ነገር የለኝም። ስለነሱ ያጠናሁት ነገር የለኝም። ምናልባት የራሳቸው አስተሳሰብ ሊኖራቸው ይችላል የሄዱበት ማለት ነው። ወይም ደግሞ የራሳቸው አስተሳሰብ ይዘው ነው የሚጾሙት እኮ። አሁን ኢስላሚክ እነሱ ጣዖት አምላኪ ናቸው፣ የሚያመልኩት ጣዖት ነው። ስለዚህ ለራሳቸው ጣዖት አምላኪ እንደመሆናቸው የራሳቸው የሆነ ጾም አላቸው፣ የራሳቸው የሆነ ሃይማኖታዊ ስነ ስርዓት አላቸው። ልክ አንተ አሁን ሙስሊም ነህ፣ ረመዳን እንደምትጾመው፣ የአምስት ወቅት ሰላት እንደምትሰግደው፣ ሀጂ እንደምታረገው፣ ኡምራ እንደምታረገው እነሱም ደግሞ ጣዖት አምላኪያን ስለሆኑ የራሳቸው የሆነ ሃይማኖታዊ ስርዓት ይኖራቸዋል። ከዛ ስርዓት ውስጥ አንዱ ምንድነው? የአሹራ ጾም ነው። የአሹራ ጾም ነው። ስለዚህ አንተ የአሹራ ሙስሊም ሆነ አንተ እንዴት የጣዖት አምላኪዎችን ጾም ትጾማለህ? ይሄ እኮ ምን አለ መሰለ አሹራ አሁን አረበኛው ስለሆነ በሁለቱም ያገናኘዋል መሰለ። እነሱም አረበኛ ነው የሚናገሩት፣ እሳቸውም ነቢያችን ሰለላሁ ዐለይሂ ወሰለም አረበኛ ነው የሚናገሩት። አሹራ የሚለውን ብቻ መያዝ የለብህም። ጾም ስለሆነ እንጸድቅበታለን ብለው አስበው እነሱ የሚጸድቁበትን እሳቦት ይዘው ሊጾሙት ይችላሉ። ስለዚህ ነቢያችን ደግሞ ያ ነገር ኸይር ሆኖ ከበፊት ለምሳሌ እነሱ ያገኙት ከበፊት ነቢያቶች ቀንጨፍ አድርገው ሊያገኙት ይችላሉ ኸይርነቱም ማለት ነው። ከዛ ሰምተው እነሱ እኮ እንደዛ የሚል የለም። ጣዖት አምላኪ ከመቼ ጀምሮ ነው ቀንጨብ አድርጎ የቀደሙትን ነቢያት ይከተላሉ ልትል የምትችለው? እነሱማ ጣዖት አምላኪ ናቸው እኮ። አዳምጠኝ። እነሱም እኮ ማለት ነው እነሱም ጣዖት አምላኪ ናቸው። አንተ እያልከኝ ያለኸው ምንድነው? ችግር የለውም ጣዖት አምላኪያን የሚጾሙት ጾም ቢሆንም ለጥሩ ነገር እስከሆነ ሙሐመድ ከዛ በኋላ ቢያስቀጥለውም ችግር የለውም ነው እያልከኝ ያለኸው አይደል? የተረዳኸኝ ከሆነ አዳምጠኝና እንዴ ነው ልገርህና ማለት ነው። ከዛ በኋላ ማስረጃ የሌለው ነገር እንዳታወራ። አይደለም እየሰማኝ ነው አይደለ? ቀጥል፣ እየሰማው ነው። አዎ ለምሳሌ ማለት ይቅርታና አሁን መጽሐፉን ስላልያዝኩ ነው እንጂ ማለት ነው ጣዖት አምላኪዎች በፊት እዛ አካባቢ ላይ ጣዖት አምልኮ የለም ነበረ።
በፊት ማለት ነው። እነሱ ግን ያመጡት ከየት ነበረ? ከሌላ ከባዕድ አምልኮት ነበረ። ከሌላ ነው ኮርጀው እንደገና ያመጡት። አይ ቲንክ ይመስለኛል መጽሐፉ ላይ ሳነብ እንዳየሁት ከወደ ሶሪያ አካባቢ ጋር ይመስለኛል ይሄን ጣዖት አምልኮት ያመጡት ማለት ነው። ከዛ በኋላ ከዛ ወስደው ነው ጣዖት አምልኮን የተለማመዱት እንጂ ከዛ በፊት ምንም አይነት የጣዖት አምልኮት አልነበረም። አንድ ይሄን ያዝልኝና ከዛ በኋላ ደግሞ ለምሳሌ አንተ እንዴት ነብዩ የነሱን ኮርጆ ሊይዝ ይችላል ብለሃል? ጾሙን ከየት ነው ያመጡት? ቁርአንክ እንደሚል ታውቃለህ? ለአረብ ምድር ከመሐመድ በፊት መጽሐፍም ሆነ ነብይ ያልተላከላቸውም ይላል። ከሱ ጋር ይጋጭብህ ቁርአን። ለአረብ ምድር በጠቅላላ የመጀመሪያው ነብይ መሐመድ ነው። የመጀመሪያው መጽሐፍም ቁርአን ነው። ስለዚህ ከሱ በፊት ነብይ አላክንም ይላል። ስለዚህ ከየት ያገኙታል? እነሱ ነብይ ካልተላከላቸው ከየት ያገኙታል እኮ? እሺ በጣም አሪፍ ጥሩሽ፣ አሪፍ ጥያቄ ነው። እንዴት አገኙት ብለህ ስትለኝማ ለምሳሌ አሁን በፊት የድሮ ሀገራቶች እነዚህ አረቦችና ሌሎች የጎረቤት ሀገራቶች የንግድ ትስስር ነበራቸው። የንግድ ትስስር ስለነበራቸው በዛን ሰዓት ሲያዩት ማለት ነው አካባቢው ላይ እዛ ጋር ሲያዩት ከዛ ይዞ ያመጡት እንጂ በመልእክተኝነት ተሰጧቸው አይደለም። ሶሪያ ላልከው አረብ ናት አይደል? ሌሎችም አረብ ናቸው። ለአረብ ምድር ለመካ ብቻ አይደለም፣ አጠቃላይ ለአረብ ምድር ከመሐመድ በፊት የተላከ ነብይ የለም ነው። ኦኬ። በሰዓቱ ሶሪያ አረብ አትባልም። አረብ አልነበረችም ሶሪያ በሰዓቱ። والله አለም ምን ነበረች? እሷ የፋርስ ግዛት አልነበረችም እንዴ? ስለዚህ አሁን አንተ እየተናገርክ ያለው በግምት ነው፣ ማስረጃም የለም። ምናልባት ከዛ አግኝተውት ሊሆን ይችላል ነው የምትለው። አይ ልክ እኮ ነው። አሁን ምን እንደሆነ ታውቃለህ ቢኒ? አሁን ለምሳሌ መሐመድ ቆይ አንዴ ሱረቱል ተውባ አንቀጽ 60 ላይ መሐመድ ጆሮ ጠቢ ነው፣ ጆሮ ይጠባል። ማለትም ሰዎች የሚሉትን ነገር አድምጦ ከዛ በኋላ ያንኑ ነገር ያደርግ ነበር፣ ይናገር ነበር። ስለዚህ እየተናገረ ያለው ምንድነው? እነዚህ ቁረይሽ ጣዖት አምላኪያን ከሌላ ሀገር ሄዱና ሌሎች ሀገሮች ጣዖት ከሚያመልኩ ሰዎች አምጥተው ይሄንን ጾም አስቀጠሉት፣ ጀመሩት አለ። በጣም ጥሩ። እነዛ ሰዎች ከጣዖት አምላኪዎች አመጡት። እንደገና መሐመድም ደግሞ ይሄንን ተቀብሎ ያንን ጣዖት አምልኮ የነዛ የጣዖት አምላኪያን ጾም ይዞ አስቀጠለው እያለን እኮ ነው ወንድማችን። ችግር የለውም። መሐመድ ይሄንን የአሹራ ጾም ጾሙ ያላቸው መገለጥ ነው ወይስ አይደለም? መገለጥ መጥቶለት ነው ወይስ ዝም ብሎ ከራሱ ነው ያንን ጾም ጾሙ ያላቸው? አታይቁ መገለጥ ስትለኝ እንደዚህ እንደ ወህይ ነገር ተወርዶለት ነው ማለት ነው? በምንም ይሁን ምን ጅብሪል መጥቶ ይንገረው፣ አላህ መጥቶ ይንገረው፣ ይሄን ነገር ከፈጣሪ ተቀብሎ ነው ወይስ አይደለም? አላህ በቁርአኑ እንደሚናገረው ነብዩን ሰለላሁ ዐለይሂ ወሰለም ሲገልጻቸው እነሆ ላይ አንተ ከራሱ አንድ አይናገርም ወህይ ቢሆን እንጂ አይደል? የተወረደለትም ቢሆን እንጂ እነሆ ላይ አንተ በቃ እንደዛ ነው። ስለዚህ ወህይ ሲባል ደግሞ ለሁለት ይከፈላል። በቃ ገብቶኛል። ምናምን እነሱ ስለዚህ ችግር የለውም፣ በኢልሃም ነው የሰጣቸው። ኦኬ ችግር የለውም። እሺ ይሁን። ስለዚህ የጣዖት አምላኪያንን ጾም አስቀጥልበት ብሎ መገለጥ ወርዶለት ነው እያልከን ነው? አስቀጥልበት ሳይሆን አሹራ እንዳለ መጾም እንዳለበት ያንን አሹራ ማን ነው የሚጾመው? የአሹራን ጾም ማን ነው የሚጾመው? የአሹራን ጾም ማን ነው የሚጾመው? ነብያችን ሰለላሁ ዐለይሂ ወሰለም። ከሱ በፊት እነማን ነበሩ የሚጾሙት? ያ ማንኛውም ሰው ሊጾም ይችላል። والله አለም ማን እንደሚጾመው አላውቅም፣ ግን የቁረይሽ ጣዖት አምላኪያን ይሄው እናንብበው። ኦኬ ችግር የለውም እያለ ያለው ምንድነው ወንድማችን? ችግር የለውም ጣዖት አምላኪያን ቢጾሙት ምን ችግር አለው? እነሱም ቢጾሙት እኛም ብንጾመው ምን ችግር አለው? ጾሙ ብቻ ለጥሩ ነገር ይሁን እንጂ ጣዖት አምላኪያን ጾመው፣ አይሁዳዊ ጾመው፣ ክርስቲያን ጾመው፣ ጨረቃ የሚያመልክ ጾመው፣ ፀሐይን የሚያመልክ ጾመው ቢጾሙት ምን ችግር አለው? እኛም ከነሱ ይዘን ብንጾም ምን ችግር አለው እንዴ? ጣዖት አምላኪያን ቢሆኑ ምን ጣጣ አለውና ታዲያ? የሚያመልኩት ድንጋይ ነው፣ የሚሽከረከሩት ድንጋይ ነው፣ የሚያመልኩት ፀሐይና ጨረቃ ነው፣ የሚያመልኩት እሳት ነው። እና ምን ችግር አለው የነሱን ጾም ብንጾም? እኛ እስልምና ጣዖት አምልኮ ነው። መሐመድ እያንዳንዱ ይዞ ያስቀጠለው ጣዖት አምልኮ ነው የምንላችሁ እኮ ለዚህ ነው። እሺ መሐመድ ያስቀጠለው የጣዖት አምላኪያን ጾም። ይቅርታ እሺ ምን ትጠይቀኛለህ? ኢስላሚክ እሺ ቀጥል። እሺ መርሐባ። አሁን በዚህ ላይ ማለት ነው ለምሳሌ
የመካ ቁረይሾች ማለት ነው ጣዖት አምላኪ ከመሆናቸው ጋራ አላህ ፈጣሪያቸው መሆኑን ያውቃሉ። በአላህም ይምላሉ አይደል? የትኛው አላህ? እንዴት አወቁት? መልእክተኛ ሳይመጣላቸው ነብይ ሳይመጣላቸው እንዴት አወቁት? እሺ ለምን ወላሂ ብለው ይምላሉ? ጣዖታቸው ነው። እነሱ እዛ ድንጋይ ነው የሚያመልኩት። ትልቅ ድንጋይ እናመልክ ነበር፣ ከሱ የተሻለ ድንጋይ ስናገኝ ሌላ ትልቅ ድንጋይ ፈልገን እናመልክ ነበር ብለው ይናገራሉ። ለምሳሌ ቆይ አዳምጠኝ። እዚህ ጋር ስሜትን ሳይሆን ማለት ነው። ቀጥል። እሺ አላህ በቁርአኑ ምን ይላል? አንተ ሙሐመድ ሆይ እናንተን የፈጠራችሁ መሬትንም የፈጠረ ጌታ ማን ነው ብለህ ብትጠይቃቸው አላህን የፈጠረን ብለው ይሉሃል። ከዛ ታዲያ ለምንድን ነው አላህን የማታመልኩት በላቸው የሚል አለ አይደለ? ስለዚህ የነሱ አላህ ድንጋይ ነው የሚያመልኩት እነሱ። አረ እንደዛ አይደለም። ይሄው ማስረጃ። እነሱ እኮ የሚያመልኩት ድንጋይ ስለሆነ ነው። የነሱ አላህ ድንጋይ ነው። አላህ ማለት አምላክ ማለት ነው። አልኢላህ ከሚለው የአረብኛ ቃል የመጣ ሲሆን አምላክ ማለት ነው አይደለ? ዘጋድ ማለት ነው። የነሱ አምላክ ደግሞ ምንድነው? ድንጋይ ማምለክ ነው። አንድ ድንጋይ ሲያገኙ ከሱ የተሻለ ትልቅ ድንጋይ ሲያገኙ ያንን ትንሹን ድንጋይ ይወረውሩትና የሚቀጥለውን ያገኙትን ትልቅ ድንጋይ ያመልካሉ። የነሱ አላህ ድንጋይ ነው። ስለዚህ የአረቦቹ የቁረይሾቹ ድንጋይ ነው የሙሐመድ አምላክ እያልከኝ ነው? እሺ አንዴ ልናገር ጨርሳል። ይሄን ማስረጃ ላንብብልህ እንዴ? ላንብብልህ። ቆይ አውቀዋለሁ። እሺ ቆይ ላንብብልህ። ቆይ መጀመሪያ ላንብብልህ። ሳሂህ አልቡኻሪ 4376 ላይ እንግዲህ ታይ እነዚህ ድንጋይ አምላኪዎች እንደሆኑ ነው ማሳየህ። አቡ ራጃ አል ኡታርዲ አቡ ራጃ እንደተረከው ይላል